ሁለቱ ፊት ለፊት መገናኘት የለባቸውም። ለፈለኩ የፈለኩበት ሄጄ መምጣት ምን ሆነሃል አንተ ደግሞ? እንዳደበድብሽ ከስከለክል ነበር። አንቺ ደበድበሽ ነበር። አላስደበድብ ላወራት ፈልጌ ነበረ። የልጄ አባት ነች እንህ ብላ ዝም ያለች ይሄ ደግሞ ምን ወረቀት? እሷ ሳትከሰኝ ቆይ አልገባኝም። እሷ ሳትከሰኝ አንተ ማን ነው ከሳሽ ያደረገ? እንደዚህ እየተደባደባችሁ ምንም የምትቀጥሉ አይመስለኝም። እዚህ ቤት ውስጥ ያንዳችሁ ደም ይፈሳል። ስለዚህ የሆነ መፍትሄ መፈለግ መቻል አለብን። አንቺም ተነስተሽ የሆነ ነገር ስሜትሽን መቆጣጠር አትችይም። እሷም ተነስታ በቃ የሆነ ነገር ትፈጥራለች። በዛ ላይ ደግሞ ካረግነው ነገር አንጻር እና ካስከፋናት ነገር አንጻር በጣም መከራዋን እያበዛን ያለ ነው እኛ ነን። እኛ አይናችን ፈጣጣውን እግዚአብሔር በጣም ባለጌ ሆነ ሲበዛ ማለት ነው። አንዳንዴ ራሳችንንም ከእውነታውም አንሸሽ። የምሬን ነው እንዴ። በድለናት አሳዝነናት ድጋሜ ደግሞ ፍጥጥ ብለን ድርቅ ብለን እሷን መደብደብ የለብን። እኔ ትላንትና ስሜታዊ ስለሆንኩኝና አንቺም ነፍሰ ጡር ስለሆንሽ ነው ዝም ብዬ ቆሜ ያየኋችሁ ቢያንስ ትመጣጠናላችሁ ብዬ እንጂ ቆሜ እናንተ ማደባደብም አልነበረብኝም። ውስጤ በጣም ሲጸጸተው ነው ያደረው። በጣም ደብሮኛል። ስለዚህ አንድ መፍትሄ ማምጣት አለብን ነው ተማክረን እያልኩሽ ያለሁት። ገብቶሻል አይደል? እሷ ደግሞ አንዴ ተናደደችና ተበሳጨች ማለት መመለሻም የላትም። እኔ ባህሪዋን ስለማቅ ሁለታችንንም መቼ እንደሆነ ሳይታወቅ የሆነ ነገር ልታረገን ትችላለች። ብስጭት ውስጥ ደግሞ የከተትናት ራሳችንን ነግሬሻለሁ። ስለዚህ ከዳንኤል ጋር ሆነን የሆነ መፍትሄ መፈለግ መቻል አለብን። ገባሻል? ደውዬ ጠርቼዋለሁ። አንድ በቃ እኔ ምንድነው ሲያሰብኩት አሁን ይኸውልሽ እዚህ ቤት ውስጥ ሁለታችሁ አንድ ቤት ውስጥ መኖር አትችሉም። እኔ ደግሞ አሁን ከሷ ሙሉ ለሙሉ በልህ መሆን የለበትም። በኋላ ራሱ ልጆቼን አላሳየህም ብትለኝ ታውቂያለሽ፣ ፍርድ ቤትም ይፈርድላታል። ለምን እኔ ነኝ የማገትኩት። ስለዚህ እሷን በጸባይ መያዝ መቻል አለብን ሁለታችን። አንቺ እንትን አይልሽም። አንቺ የሚመለከትሽ ምንድነው? ከሷ መራቅ ብቻ ነው። እኔ ግን እሱ ከሷ ርቄ መኖር አልችልም። ልጆች አሉ እኮ ልነግርሽ እኮ ነው። ፈልጋ ማታገኝሽ ሁኔታ ውስጥ መሆን አለብሽ ነው። እኔ ያሰብኩት ሁለት ነገር አለ። ቤት ዳንኤል ፈልጎ እንዲከራይልን ቤቱ የሚሆነው እሷ አይ እኔ እዚህ ቤት አልፈልግም ብላ የምትወጣ ከሆነ እዛ ቤት ሄዳ ትገባለች እሷ ማለት ነው። ገብቶሻል አይደል? አይ እኔ እዚህ ከቤቴ አልወጣም እቃዬም ምናምን እንዲሁ እንዳለ አልወጣም ከቤት ምትል ከሆነ ደግሞ እኛ የተከራየነው አዲሱ ቤታችን እንገባለን ማለት ነው። ገብቶሻል? ስለዚህ አሁን ድርቅ ማለት ውጪ ገለመሌ ምናምን ማለቱ አያስፈልግም። ስለዚህ ለዛ ደግሞ እሷ ወጣ እዛ ቤት የምትከራይ ከሆነ ደግሞ ከለላ ያስፈልጋታል፣ ሴት ልጅ ስለሆነች ማለት ነው። ስለዚህ ዳንኤል ቤት ተከራይቶ ምናምን ነገሮችን እንዲያስተካክል ነው የጠራሁት ማለት ነው። አንድ ሁለተኛ አይ አልፈልግም እኔ ከቤት አልወጣ የምትል ከሆነ ደግሞ ለማውጣት ዝግጁ ሁኚ። ስትወጪ ታዲያ ብዙ ቻሌንጅ አለ። ምን ሰራበት ድስት እንኳን አይኖርም። ይሄንን ችግሮችና ይሄንን ነገሮች እንትን ማለት ከወዲሁ ማሰብ አለብሽ። እኮ እኔም ማስባለሁ፣ ግን በቃ ችግር ውስጥ እንደምትገቢ ይወቂ። እንደዚህ የተመቻቸ ህይወት የፈለኩትን እበላለሁ የፈለኩትን እጠጣለሁ የሚባለው ነገር የለም። ለዛ ዝግጁ ሁኚ። በዛ ላይ ነፍሰ ጡር ነኝ ምናምን ያመኛል። እኔ አንደኛ እዚህ ልጆችን ትሪት ማድረግ ይኖርብኛል። አስቀምጬሽ ለረጅም ቀናት ላልመጣ እችላለሁ። ኧረ ምናምን አትበይ። ይሄ እኮ ያለው እውነታ እኮ ነው። በቃ መጀመሪያ የነበረ ትዳር ላይ ነው አንቺ የመጣሽው እንጂ እኔ ብዙ እንድናገር አታድርጊ። በቃ አሁን ለማንኛውም ዳንኤል ይምጣና ነገሮችን ለእሱ አማክረ ነው እናስተካክላለን ማለት ነው። እሺ ካለን እኮ ነው ለሰው
ፈጣሪ ሆይ ምን አይነት ጣጣ ውስጥ ነው የገባው? ወይ ደግሞ በቃ ዳንኤል አንተም እናወራክ ነገር ነበር የጠራውክ ደውዬ አይደል እንዴ? ምን የምታወሩኝ ነገር እንደዛ ካረጋችኋት በኋላ እኔ አላወራህ ነው ምናምን እንዳትለኝ። ይቅርታ አውቀዋል ግን ያረከውን ነገር ማን ነገር ተምጠይቅ እንዲህ በቀላሉ ይቅርታ አንቺ ነው ፍቅር አትበል። እኔ ካንተ ጋር እንዲህ ያረጋል ፍቅር አትበል። በሰላም ተቀመጪ ምናምን መስሎሽ ነው እሷን እንደዚህ ካረክሽ በኋላ በሰላም ተቀመጫለሽ? ይኸውልህ እነሱ ፊት ለፊት ተገናኙ ማለት አዳምጠኝ፣ ስነ ስርዓት ይኖርሽ። አዳምጠኝ ዳንኤል፣ እነሱ ፊት ለፊት ተገናኙ ማለት እዚህ ጋር ሌላ ረብሻና ሌላ ጸብ ነው የሚፈጠረው ታውቃለህ። ስለዚህ ሁለቱ ፊት ለፊት መገናኘት የለባቸውም። ሲጀመር እኔ አንተን ላወራክ ነበር የጠራሁት። የት ነው የምትሄድ? መፍታለኝ እንደፈለኩ የፈለኩበት ሄጄ መምጣት መፍታለኝ። ያ ማለት እንዳንተ ለማለቅ ሳይሆን መፍትሄን ለመፈለግና የፈለኩትን ለማለት ገብቶኛል። ግን አንተ ደግሞ ቆይ መጀመሪያ ከሱ ጋር ስታየው እንትን ይመስላል እንዴ? ቤርጎ ይመስላል አይደለም? ምን ነው ቤርጎ የሚመስለው? እግዚአብሔር ዳኒ ምን ነው እስቲ ያሳየኝ። ይሄ ቤት አልቤርጎ የሚመስለው የቱ ጋር ነው? ምኑ ጋር ነው የሚመስለው? እኔም እንደ ቤርጎ አልተጠቀምኩትም። ስማ አንተ ዳንኤል እሷ ውስጥ ትግባና እናውራ እያልኩ ምን ሆነ አለ። አንተ ደግሞ ምን ሆነ ነው? ትናንት ጥላኝ እኮ እዚህ ጋር እኔ እሷን አሸንፋ ሳይሆን ዞሬ አንተን ከናለው ስል ነው እሷ መጣ የመታችኝ። በዛ እዚህ ጋር እንዴት ስትሳለቅ ለነበረ ልጆቼ ቁጭ ብለው ያዩታል። እሺ ሲያሉ እንዴ እንዳደበድብሽ ከስከለክል ነበር። አንቺም እርጉዝ ላይ ቁጭ ብለሽ ስደበድበያት ነበር። እናት ቆመህ ታስደበድባለህ። አላስደበድብ ከሱ ከደበደብም ብሶ መክተፍ አንተ ራስ ማለት ነው። አዎ ከተባለ በመክተፍ ያስመታ ወላንሳሰ አሁን ያወራነው ነገር ተረጋጊ። እዚህ ጋር ሰው አውርቶ ወዲያው ለምን ደርሶ ነገር ምስክር ይሆናል። ጭራሽ እኮ ማለት ነው ለነገሩ አንበሳ ሳራጅ የዝንብ መጫወቻ ይሆናል ይባላል። አንቺ አንበሳ የምታወራው ነገር እንዳለ ፍርድ ቤት ምስክር ይሆናል። ቃል በቃል አይ እንዳያጠፋላት ሰውዬ ይኸውልሽ እኔ ትላንትና ለተፈጠረው ነገር ተጎጂው አንቺ ብቻ አይደለሽም፣ እሷም ተጎድታለች። ግን በቃ ይቅርታ በእኔ በኩል አንቺ ይቅርታህን ቀቅልም። ይሄን ደግሞ ልክ ተገባያለሽ አንቺ አሁን ያረክሽ ከነገራት ጋፈት ዳኒ ለአንተ ከሷ ጋር መጨቃጨቅ አይጠበቅብህም። ሰማኝ ምንም አታመጣም ብላ አይደል እንደዚህ ያረጋቻት። ልናወራ የፈለግነው ነገር ነበረ። ልናወራ የምንፈልገው ነገር ነበረ። እሷ ውስጥ ትግባ ይሄ እኮ ነው በቃ። እኔ ድብድብ ምናምን ምንም መጥፎ ነገር ማድረግ አይጠበቅብንም። በቃ የሚጠበቀውን ነገር እኔ አድርጌያለሁ። እዛ ሄደው እንትን ሲሏት ያው እሱ ሁለቱም ይሄኛው በተለይ ሁለት አለቃ ሲገርሙ በስነ ስርዓት ሱሪናው ለቀው ሁለቴ ሲለጠልጡ ማለት ነው። ታውራለህ ማን ነው የሚለጠልኝ? የኛው ቤት ሚስት አመጣ ሁለት ሚስት ላግባ የሚለው ማን ነው የሚለጠልኝ? ዝም ብሎ ያለው ነገር አታወሩ። በእግዚአብሔር ከቻላችሁ ያለው ነገር ዝም ማለቻችሁ ላወራት ፈልጌ ነበረ። የልጄ አባት ነች እነህ ብላ ነው ዝም ያለች እስከዛሬ ድረስ። እኔ ደግሞ ይሄንን ነገር ማድረግ አልችልም። ቆማችሁ ስታስደበድቧት እኔ እሷን ማየት አልችልም። ይሄ ደግሞ የምን ወረቀት ነው? ሲጀመር ቆይ ወረቀት ምናምን ከማለት በፊት እኔ አንተን ላወራ የፈለኩት ነገር አለ። ምን እንደሚያጋግልህ ለምንድን ነው የማልገለው? ለምን ትግላለህ? ለምንድን ነው ማለት? እኔ ተረጋግቼ እያወራሁ ባለበት ሁኔታ አንተ ምን አጋጋለ? ምን ደረሰብህ? ያው በቃ ወረቀትህ ነው። እኔኛ አይደለም እንዴ ሲጀመር ደረሰብህ ማለት ነው። ለእኔ ሲጀመር ጥሩ የሚያስብ ሰው እንዳለ ምንም ነገር እንዲደርስበት አልፈልግም። ዝም ብለህ ተንፈስ። አፍሽን አትከቻንቺ
ሴት ልጅ መስታብሎ ደግሞ እሱ እንትን አይባልም ባንቺ ሴት ልጅ አይባልም በደንብ አሁን መጥቶ እጄ ላይ ሲጀመር እኮ ካልገባል እሷ እኮ ናት ያለቤት ልጅ እሷ ሳትከሰኝ ቆይ አልገባኝም እሷ ሳትከሰኝ አንተ ማን ነው ከሳሽ ያደረገ ወንድም ማለት ወይስ ዋስትና ከሰጠው ስለሆነ እኔ በፈለገው ነገር እንዲያደርግልኝ ገባ ማንንም ሰው ላይ በደል ሲፈጸም ቆሜ ማየት ስለማልፈልግ መብቴ ስለሆነ አንተ እኮ እንደ ትልቅ ሰው ሲሆን ትዳር ውስጥ ገብተህ ማብኳት ሳይሆን እኮ እኔና እሷን ላይ መሀል ማስታረቅ እኮ ነበረብህ እኮ መስዋዕትነት ከፍተህ እና ይሄንን ነው እንደዛ የምትመጣው ታዲያ እኔ ላይ ነው ያደረገው ፍቅር እኔ አንቺን ይቅርታ አልኩኝ እኔ ጀመረ እኮ አንተ ሰው ነህ ክሱን አስነሽው ይቅርታ አልኩኝ ለምን እሷ ስትወር ከነርጉዝነቷ ነው እንደ የምትገባው እዛው እሱ ነው ያኔ ነው ያለ እርጉዝናው እሱ ያኔ ነው ያለ እሺ ማፍሽን ዝጊ እዚህ ሆናችሁ ጠብቋት ነይ ወደዚህ ከባድ ክስ ነው የከሰሱሽ ስለዚህ ራስሽን አረጋግጠሽ ይቅርታ ጠይቀሽ ነገሮችን ለማሳለፍ ሞክሪ ጭራሽ ተመልሰሽ ትጋጋያለሽ እዛ በዚህ ህመምሽ እዛ ገብተሽ ብትበሰብሽ እኔ በኋላ እንትን መሆን አልችልም ይኸውላችሁ ሰላማዊ መንገድ አለ አንተ አገባም እሷን ነው እያወራ ያለሁት አንተ አገባም አይመለከትም ከሳሹ አንተ ነህ ግን እሷ ካወራች አንተ ታነሳለህ ከሳሹን ውድቅም የማድረግ ይቅርታ ትጠይቅሻለች በቃ ላደረገችው ትላንት ላጠፋችን ውድቅም ማድረግ የምችለው እኔ ነኝ አንቺ ወላንሳ ማድረግ የምችለው እኔ ገባህ እንደዚህ አይሆንም እንደዚህ በከፋ መንገድ ነገሮችን ማድረግ አስፈላጊ አይደለም የሚጨምር ነገር የሚቀንስ ነገር እዛ ገብታ ታስራ ሌላ ነገር ነው ፍቅር ጸጸት ይሆንብሻል ብትሞት በኋላ የሆነ ነገር ብትሆን ጸጸት ይሆንብሻል አሁን እንደዚህ ሲሆን አይደል እኔ ላይ እንደዚህ ወረቀቱን ስትወረወረው እንዴት ነበር ይስተሰማው ሰው አሁንም እኔ ካንተ ጋር አይደለም አንተ እሷ ያለችን ነገር እንደምታረግና አንተ ወንድነቴን አሳይ ወንድነቴን ፈልጋ ወረቀት የወረወርክብኝ እኔ ላይ እኔ ደግሞ አንተ ላይ አልሰነዝርም በስነ ስርዓት አሳይሃለሁ ወንድነቴ እነሱ እኔ ለዳኒ ልጅህን ደግሞ እዛ እስር ቤት እንድትወለድ ካላረኩኝ እኔ ሞቻታለሁ አባቴን ይኸውልህ ሰውዬው ስማ እሱ ውክልና ሰጥቼዋለሁ አሁን አንተ ያ እንዳንተ ያ ነገር አታስብ እሺ ውክልና ሰጥቼዋለሁ ስለ መብቴም ስለ ሁሉም ነገር ነገር ማድረግ ይችላል ሁሉንም ነገር ገና አንድ በአንድ ክስ ፍላጎታችሁ ምንድነው አንተም ላይ ቆይ ማክሰስ ከፈለጋችሁ ነፍሰ ጡር ገና ጨቅላ ነፍሰ ጡር ከምትከሱ እኔን ለምን አትከሱ እኔን አለ ማክሰሱን ለምን ያልፈለግሽ ገና አይደለም ምንም ችግር የለም ምንድን ነው ችግር የሌለው ታስረሽ ችግር የለም እኔ ብቻ አይደለም እኮ እስር ቤት እንትን የምለው ግን አንቺ እንደምታስቢው አይደለም በጣም ከባድ ነው ነገሮች ምንም በቃ ለምን 20 አመት እዛው ተለታሰረ ናይ ወሬ ነው የምትሄጂ አማታ እንዴ ደግሞ ለምን እዚህ ቤት እንደገባሽ አንቺ ሰው ሚሽን ስም ይቅርታ ምናምን ጠይቀሽ ነገር አሁን ግን አይን አጥፍቼ ገባለሽ ምን አሻራስ አስፈታንከባት አይደል ያምሻል እንጂ በቃ አስተካክል እያልኩ ይጂ ግቢ ወረስ መግባት ስላልከ ነገሮችን አስተካክል እያልኩ ይሄ እንደዚህ ማርገሽ የሚተውላችሁ መስላችሁ ነው በደንብ ያው ናቀረጽ አንተ አትቀዝ እዚህ ጋር ረብሻውን አትቀዝ ችግር የለውም ታወሪያለሽ እዛ ይሄንን ወላንስ አንቺ ነሽ እንትን ያልሽው አቦ አንተ ነገሮችን አንቺ ይቅርታ ጠይቂያለሽ እንደዚህ ወላንስ አትጠይቁም መግባት ስላልቀረ በቃ ራስሽ እንደ ጀግና ትቆሪ እስር ቤት ገብተሽ ታውቂያለሽ ከዚህ በፊት አፈር ግቤ ነው የምትበይው ከዚህ በኋላ እቺ ጸጉሬ አትነቀልም እሺ እሱ ታያለሽ አዲስ ነገር ወርዳታ ደስታም ለኔ አዲስ ነገር አይደለም ያ ምንድነው የት ነው የምትሄድ ጣቢያ ነው የምሄዳት ማስረጃ ነው አንተ አላራግፍልህ እና አንተ ጭንቅላትህ ነው እስቲ የጌት ያለ እስቲ ለቀቀኝ እስቲ ሂዱ ነው የምሄዳት ኧረ ይራገፍልና በእግዚአብሔር ከዚህ በኋላ ግቢ ጣጦ የገባሁት አንድ ነገር ለማስተካከል ስሞክር
አሁን እኮ አንቺ እስር ቤት ከገባሽ እኮ በጣም ከባድ ነው ነገሮች ምንም ለኔ እንኳን እስር ቤት ወራረው ጎዳና ወራረው ምንም አዲስ ነገር መፍራት የለም እሺ አትጨናነቅ ልጅም ጎዳ ዘመሰል አጥላችሁ ልደሙ አይደለም ጫው አይደለም አልማማ ብለኝ በዚህ ቦት